ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የምታደምጡት መረጃ ኢትዮጵያ የአየር ኃይሏን በከፍተኛ ሁኔታ ማጠናከሯ ተሰማ። በተለይም ደግሞ ሐረር ሜዳ እየተባለ በሚጠራው ቢሾፍቱ በሚገኘው የባህር ኃይል ውስጥ መንደርደሪያዎቹ በከፍተኛ ሁኔታ ማስፋፊያ እንደተሰራላቸው የተገለጸ ሲሆን ጉዳዩን በሳተላይት ምስል ጨምረው ያብራሩ በርካታ የድረገጾች እንዳስረዱት ከሆነ ኢትዮጵያ አየር ኃይሏን በከፍተኛ ሁኔታ አጠናክራለች ነው የተባለው። የድሮን ምርቱን በከፍተኛ ሁኔታ በኢትዮጵያ ውስጥ ቀጥሏል። ዝርዝሩን ታደምጡታላችሁ። በሌላ በኩል የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በአሁኑ የአሜሪካ ፕሬዝዳንት ትራምፕ ምክንያት ሀገራችን ጨለማ ውስጥ ገብታለች ሲሉ መናገራቸው መነጋገሪያ ሆኗል። በሌላ በኩል ትራምፕና ሩሲያ መካከል ያለው ውጥረት ቀጥሏል። ይሄውም ሩሲያ ግዙፍ የተባለና ገደብ የሌለሽ እንዲሁም ለወራት ጭምር በአየር ላይ የተምዘገዘገ መቆየት የሚችል አዲስ አይነት ሚሳኤል በትናንትናው ዕለት ማስተዋወቋን ተከትሎ የአሜሪካው ፕሬዝዳንት ምላሽ ሰጥተዋል። እርሳቸውም የጦር መርከቦቻችንና ሰርጓጅ መርከቦቻችን ወደ ሩሲያ ድንበር ያስጠጋ ነው እኮ እጃችንን አጣጥፈን መቀመጣችንን ለማሳየት አይደለም ብለዋል። ውጥረቱ ተፋፍሞ ቀጥሏል። በዝርዝር የምታደምጧቸው መረጃዎች ይኖራሉ። በሌላ በኩል በተለያየ ጉዳይ ተታለው በማይናማር የሚገኙ ኢትዮጵያውያንን በተመለከተ የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ሀገራችን አሜሪካ በትራምፕ ምክንያት ጨለማ ውስጥ ገብታለች ሲሉ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን መናገራቸው ተሰማ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በቦስተን ከተማ የህይወት ዘመን ሽልማት የተበረከተላቸው ሲሆን ይህንን ተከትሎ ባደረጉት ዘለግ ያለ ንግግር የወቅቱ የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕን ተችተዋል። ሲናገሩም አሜሪካ ከተመሰረተች ጊዜ ጀምሮ በዓለማችን ላይ ጠንካራ ሐሳብ የሚያመነጭ መንግስት ነበራት በማለት ገልጸው ይህ ሐሳብ ደግሞ ከማንኛውም ጦር መሳሪያና ከየትኛውም አምባገነን የበለጠ ጠንካራ ኃይል ነበር ያለው ብለዋል። ጆ ባይደን አክለውም የአሜሪካ ፕሬዝዳንት የተገደበ ስልጣን እንደነበረው አስረድተው የ82 ዓመቱ የቀድሞው ፕሬዝዳንት ንግግራቸውን ሲቀጥሉ አሁን በታሪክ ረጅሙ የሚባል የመንግስት መዘጋት ማጋጠሙን ገልጸው ትራምፕ በዚህ የተነሳ የተፈጠረውን የፋይናንስ ክፍተት ለመሙላት በመንግስት ላይ ከዚህ ቀደም ያልነበረ አዲስ ትዕዛዝ መስጠታቸውንም ጭምር ጠቅሰዋል። ባይደን ጨምረው ወዳጆቼ አሁን ሀገራችን ጨለማ ውስጥ መግባቷን መደበቅ አልችልም በማለት ገልጸው በትራምፕ ጨለማ ውስጥ የገባም ቢሆንም ወደ እውነተኛ ምህዋራችን መመለሳችን ግን አይቀርም። እስከዚያው በትዕግስት እንጠብቅ፣ እንታገስ፣ እንረጋጋ ሲሉ ንግግር አድርገዋል። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ይህ በዚህ እንዳለ ሩሲያም በትናንትናው ዕለት አስፈሪ የተባለ ልዩ አይነት ሚሳኤል መሞከሯና ስኬታማ መሆኑን መግለጿ ይታወቃል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምላሽ የሰጡ ሲሆን በምላሻቸው ሞስኮ በኒውክሌር የማስጠንቀቂያ ጉዳይ ላይ ጨዋታ እየተጫወተች አይደለም ሲሉ ነው ያስታወቁት። ፕሬዝዳንቱ በፕሬዝዳንታዊ አውሮፕላናቸው ውስጥ ለጋዜጠኞች ሲናገሩ የሩሲያ የኒውክሌር ማስጠንቀቂያና አዲስ ሚሳኤል ሙከራ እንደ ማስፈራሪያ ይቆጥሩት እንደሆነ ተጠይቀው ነበር። እነርሱ ከኛ ጋር ጨዋታ ላይ አይደሉም፣ እኛም ከነሱ ጋር ጨዋታ ላይ አይደለንም ያሉት ዶናልድ ጄ ትራምፕ እኛም ሁልጊዜ ሚሳኤሎችን እንሞክራለን፣ ሚሳኤል መሞከር በራሱ የሚሰጠው ምንም አይነት መልክ የለም በማለት ገልጸው እየተጫወተን አይደለም ብለዋል። ትራምፕ አክለውም አሜሪካ 2 የኒውክሌር ሰርጓጅ መርከቦችን ወደ ሩሲያ ድንበር ማስጠጋቷን በማውሳት እኛ እንደ ሩሲያው ሚሳኤል 8000 ማይል መጓዝ አያስፈልገንም፣ እዚያው አጠገቡን ያለነው በማለት ገልጸዋል። ስለዚህም እየተጫወተን አይደለም፣ ሩሲያ ሚሳኤል ሞክር ያለው ስትል እየተጫወተች አይደለም፣ እኛም ብንሆን ሚሳኤል ተሞክሯል ብለን እጃችንን አጣጥፈን አልተቀመጥንም፣ እዚያው ሩሲያ አቅራቢያ ላይ ግዙፍ የኒውክሌር ሰርጓጅ መርከቦች ማስጠጋቴን አትርሱ ብለዋል። የሚሳኤል ሙከራው ይፋ መደረጉ
ተገቢ አይደለም በማለት የተቹት ፕሬዝደንቱ እኛን አያስደነግጠንም፣ የሚሰጠን የተለየ መልእክት የለም፣ ነገር ግን ይህ አይነት አደገኛ ሚሳኤል በዚህ ጊዜ መሞከር ተገቢ አይደለም ብለዋል። ፑቲን ሚሳኤል ከመሞከር ይልቅ ትኩረት ማድረግ የነበረበት በአንድ ሳምንት ማለቅ የነበረበት ጦርነት አሁን አራተኛ ዓመቱን ሊይዝ መሆኑን ነው። እዚህ ላይ ትኩረት ማድረግ ሲገባው እርሱ ግን አዲስና ውስብስብ መሳሪያ መሞከር ውስጥ ገብቷል። ይህ ደግሞ የሚያዛልቅ አይመስለኝም ብለዋል። ቡሬቬስትኒክ የተሰኘው ይህ የሩሲያ አዲስ ግዙፍ ሚሳኤል በትንሽ የኒውክሌር ኃይል ማመንጫ የሚሰራ ሲሆን ገደብ የለሽ ርቀት መጓዝ የሚችል በአየር ላይ ለወራት ጭምር በመቆየት ከማይገመት አቅጣጫ ጥቃት መፈጸም እንደሚችል የሩሲያ መከላከያ ሚኒስቴር ማስታወቁን ተከትሎ የምዕራቡ ዓለም መገናኛ ብዙሃን የፊት ለፊት ገጽ ርዕስ አድርጎት ውሏል። በዚህ እንዳለ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አውሮፓውያን በዩክሬን ምክንያት በአሜሪካ ላይ ጫና እያደረጉ ነው ሲሉ ተናግረዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአውሮፓና በዩክሬን ያሉ ጭልፊቶች ወይም ወግ አጥባቂ አቋም የሚያራምዱ ወገኖች በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ላይ የማይታመንና የማይገመት ጫና በማሳደር ከሩሲያ ጋር የሚደረገውን የሰላም ድርድር ለማደናቀፍ እየሰሩ ነው ሲሉ የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አውሮፓውያንን ወርፈዋል። ሚኒስትሩ ይህንን የተናገሩት ለሃንጋሪው የዩቲዩብ ገጽ አልትራ ሃንግ በሰጡት ቃለ መጠይቅ ነው። እንደ ላቭሮቭ ገለጻ ከሆነ እነዚህ ወገኖች ጣልቃ ባይገቡ ኖሮ የዲፕሎማሲው ጥረት ከረጅም ጊዜ በፊት ውጤት ባይመጣ ነበረ። እነዚህ አካላትም ዋሽንግተን ላይ ጫና በመፍጠር በአሜሪካና ሩሲያ መካከል በየትኛውም ጉዳይ ላይ ትብብር እንዳይኖር ይፈልጋሉ ብለዋል። ላቭሮቭ አክለውም እነዚህ ጫና ፈጣሪ ወገኖች ፕሬዝዳንት ትራምፕ ቀደም ብለው ከነበራቸው አቋም እንዲንሸራተቱ እየገፏቸው ነው ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም ከፕሬዝዳንት ቭላዲሚሮቪች ፑቲን ጋር አላስካ ውስጥ በተገናኙበት ወቅትም የዩክሬን ግጭት ለማቆም ከጊዜያዊ የተኩስ አቁም ስምምነት ይልቅ ጦርነቱን ሙሉ በሙሉ የሚያቆም የሰላም ስምምነት እንደሚያስፈልግ በግልጽ አስቀምጠው እንደነበር አስታውሰዋል። አሁን ላይ የአሜሪካ ንግግር ተለውጦ ከአፋጣኝ የተኩስ አቁም ውጪ ምንም አማራጭ ምንም ነገር የለም ወደሚል መቀየሩ በጣም ከፍተኛ የአቋም ለውጥ ነው ያሉት ላቭሮቭ ይህ የሚያሳየው አውሮፓውያን የትራምፕ አስተዳደርን እጅ ለመጠምዘዝ እየሞከሩ መሆኑን ነው ብለውታል። የሩሲያ አቋም ጦርነቱን ለዘለቄታው የሚፈታ መፍትሄ መፈለግ እንደሆነ የሚታወቅ ሲሆን በዩክሬንና ምዕራባውያን አጋሮቿ የሚጠይቁት አፋጣኝ የተኩስ አቁም ስምምነት ግን ዩክሬን ሰራዊቷን እንደገና ለማደራጀትና እንደገና ለማስታጠቅ ጊዜ እንድታገኝ የሚረዳ ስልት ብቻ ነው ሲሉ ውድቅ አድርገውታል። በሌላ ዜና የኢትዮጵያ አየር ኃይል የጀትና አውሮፕላን መንደርደሪያ ስፍራዎቹን ደረጃ በማሳደግ ተጨማሪ 1 ኪሎ ሜትር መንደርደሪያ መገንባቱንና የአየር ኃይሉን በከፍተኛ ሁኔታ ማጠናከሩ ተሰማ። የኢትዮጵያ አየር ኃይል ሐረር ሜዳ በተባለውና በቢሾፍቱ በሚገኘው የአየር ኃይል ጣቢያው ላይ የአውሮፕላን መንደርደሪያ ስፍራ ማስፋፊያ ግንባታ ማካሄዱ የተገለጸ ሲሆን ይህም የአየር ኃይሉን አውሮፕላን ማረፊያ በኢትዮጵያ ውስጥ ረጅሙ የአውሮፕላኖች መንደርደሪያ እንዳደረገውም ተመልክቷል። ቀደም ሲል 3.1 ኪሎ ሜትር የነበረው የኢትዮጵያ አውሮፕላኖች መንደርደሪያ አሁን በ1 ኪሎ ሜትር ጨምሮ ወደ 4.1 ያደገ ሲሆን ሐረር ሜዳ የተሰኘው አውሮፕላን ማረፊያ በሚል የተጠቀሰው የኢትዮጵያ አየር ኃይል አውሮፕላን ማረፊያ የማስፋፊያ ፕሮጀክት 820 ሜትር ወደ ደቡብ እንዲሁም 180 ሜትር ወደ ሰሜን አቅጣጫ እንዲሆን ሲደረግ በዚህም ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር ሲነጻጸር የ300 ሜትር ብልጫ እንዳለው የጠቆሙት የዚሁ የድረገጽ መረጃዎቹ የሐረር ሜዳ የአየር ማረፊያ ማስፋፋያ ስራ ከመሰራቱ በፊት በኢትዮጵያ ረጅም መንደርደሪያ የቦሌ ዓለም አቀፍ አውሮፕላን ማረፊያ መንደርደሪያ እንደነበርም አስታውቀዋል። በተለይም አሁን ላይ ካለው ውጥረት አንጻር ኢትዮጵያ አየር ኃይሏን በምድር ላይ ባሉ ኢንፍራስትራክቸሮችም ሆነ በአየር ላይ ተዋጊ አውሮፕላኖቿንና ድሮኖቿን በማዘመን ላይ በከፍተኛ ሁኔታ እንደተጠመደች መገለጹ አይዘነጋም። በሀገር ውስጥ ሰው አልባ በራሪ አውሮፕላኖችን፣ ድሮኖችን ለቅኝትና ጥቃት ፈጻሚ የተለያየ አይነት ሞዴል ያላቸው በከፍተኛ ሁኔታ ያመረተች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት መግለጻቸው አይዘነጋም።
በሌላ ዜና በርካታ ኢትዮጵያውያን ተይዘው በሚገኙበት የኬኬ በተባለው አማጺ ቡድን ካምፕ ውስጥ የማይናማር መከላከያ ኃይል በድሮን ጥቃት ማድረሱ መነገሩ አይዘነጋም። በኬኬ ካምፕ ውስጥ በእገታ ላይ የነበሩ ዜጎች ኢትዮጵያውያን ከወጡ በኋላ የማይናማር መንግስት የድሮን ጥቃት መፈጸሙን ነው የኢትዮጵያውያኑ ቤተሰቦች ጉዳዩን ተከታትለው ያስታወቁት። ኢትዮጵያውያን ከዚህ ቀደም ታግተው በዚያ ካምፕ ውስጥ እንደሚገኙ በሰፊው ሲዘገብ የነበረ ሲሆን በኋላም በማይናማር በሚገኘው በዚህ ካምፕ ውስጥ የማይናማር መከላከያ ኃይል በድሮን ከፍተኛ ጥቃት መፈጸሙ መዘገቡ ይታወቃል። አንዳንዶቹ ኢትዮጵያውያን ቤተሰቦች ኢትዮጵያውያኑ ልጆች ላይ ጉዳት ደርሶ እንዳይሆን ስጋት ያደረባቸው ሲሆን ሌሎች ደግሞ ኢትዮጵያውያኑ ጥቃት ከደረሰበት ካምፕ ወጥተው ወደ ሌላ ቦታ ከተዘዋወሩ በኋላ ነው የማይናማር መከላከያ ኃይል ጥቃቱን የፈጸመው በማለት ገልጸዋል። የድሮን ጥቃት ደረሰበት ከተባለው ኬኬ ካምፕ የቆየና ያሳለፍነው ረቡ ከዚያ የወጣ ኢትዮጵያዊ በበኩሉ ሲናገር በኬኬ ካምፕና በሌሎችም አካባቢዎች ከሰሞኑ የከባድ መሳሪያ ተኩስ እንደነበረ ገልጿል። አሁን በአንድ ሚሊታሪ ውስጥ 10 ኢትዮጵያውያን አለን። ያለንበትን ቦታ በስም አናውቀውም፣ ግን ማይናማር ውስጥ ነው። ካምፕ ውስጥ ተይዘው ያሉትም አሉ። ወደ ታይላንድ ለመግባትም ተቸግረናል። በመንግስት ከለላ ውስጥ መግባትና ወደ ሀገራችን መመለስ እንፈልጋለን ሲሉ ማስታውቀዋል። ጉዳዩን በቦታው ካሉ ኤጀንሲዎች አጣርቻለሁ ያሉ አንድ መረጃ አቀባይ ደግሞ በጥቃቱ ኢትዮጵያውያኑም ሆኑ የሌሎች ሀገራት ዜጎች እንዳልተጎዱ ለቲግቫ ገጽ ነግረውታል። ጥቃቱ የተፈጸመው በካምፕ ውስጥ የነበሩ ሰዎች ከወጡ በኋላ ነው። በድሮን የፈራረሰው ቻይኖቹ የገነቡት ቦታ ነው። አንድም ኢትዮጵያዊ አልተጎዳም፣ የሌላ ሀገር ዜጋም አልተጎዳም ነው ያሉት። አካባቢው ካይን ስቴት እንደሚባል በዚሁ አካባቢ በአማጽያን በሚተዳደረው ኬኬ በተሰኘው ካምፕ ከሳምንት በፊት የማይናማር መንግስት አካባቢዎቹን ከአማጺዎቹ ለማስለቀቅ በሚል ወደ ካይን ዘልቆ በመግባቱ አማጺዎቹም ኬኬ ካምፕ ላይ ሲሰሩ የነበሩ ኢትዮጵያውያንና ሌሎችንም ዜጎች ከቦታው እንዲወጡ እንዳደረጉ አብዛኛው ኢትዮጵያዊም ወደ ማይዋዲና አቅራቢያ ሌሎች ከተሞችም መግባት እንደጀመሩም ተናግረዋል። በዚህ ወደ 1000 ኢትዮጵያውያን ከዚህ ካምፕ ወጥተዋል ተብሏል። የሌሎች ሀገራት ዜጎችም ከዚሁ ካምፕ ውስጥ ወጥተዋል። ከዚያ በኋላ ነው የማይናማር መከላከያ ኃይል የድሮን ጥቃት በካምፑ ላይ የፈጸመው ብለዋል። ከኬኬ በመጀመሪያ ዙር 97 ኢትዮጵያውያን ወደ ሚኢሶት ወደ ተባለ ከተማ ከሁለት ቀናት በፊት ደግሞ 250 ኢትዮጵያውያን ወደ ታይላንድና ማይናማር ቦርደር በኤጀንሲዎችና በታይላንድ መንግስት እገዛ መሸጋገራቸውን አስረድተዋል። ቀሪዎቹን የማሻገር ስራ እየተሰራ መሆኑን ጠቁመው በተጨማሪም 14 ልጆችና 26 ልጆች ያሉበት ካምፕም አለ ብለዋል። ልጆቹ አደጋ ላይ ናቸው። ብዙዎቹ የአካልም የስነ ልቦናም ጉዳት ደርሶባቸዋል ሲሉም ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ለኒው ዴይሊ አምባሳደር ደብዳቤ ቢጽፍ የኒው ዴይሊ አምባሳደርም ለማይናማር መንግስት ለአማጽያኑ ማስተላለፍ ስለሚችል 14ቱና 26ቱ ልጆች በቶሎ መውጣት እንደሚችሉ ማስገንዝበዋል። በማይናማር በአጋቾች እጅ ወድቀው ከነበሩት በርካታ ኢትዮጵያውያን መካከል አሁንም በርካታ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው እንዲያገኙ ተማጽኗቸውን እንደቀጠሉ ተመልክቷል። የማይናማር ጦር ባለፈው ሳምንት አካሄደው በተባለ ኦፕሬሽን ላይ ከ2000 ሰዎች በላይ ማሰሩንም አስታውቋል። የማይናማር ጦር የቁማር የኦንላይን ማጭበርበሪያ የገንዘብ እጥበት ማዕከል በሆነውና በታይላንድ ድንበር አቅራቢያ በሚገኘው ኬኬ ካምፕ ባካሄደው በዚህ ዘመቻ 2198 ሰዎችን በቁጥጥር ስር አውሎ እንዳሰረ ገልጿል። በወቅቱ የኢንተርኔት ኃይል ተቋርጦ እንኳን ካምፕ ውስጥ ኢንተርኔት እንዳይቋረጥ ለማድረግ ጥቅም ላይ ሲውሉ የነበሩ 30 የስታርሊንክ የኢንተርኔት ሳተላይቶችም ተይዘዋል። ምንም እንኳን ዜግነታቸውን በይፋ ባይገለጽም ጦሩ ወንዶችን፣ ሴቶችን ካምፑን የሚጠብቁ አካላትንም አስሯል። ኬኬ ፓርክ በሚገኝበት ካይን ስቴት የማይናማር ጦር በብሔር የተደራጁ ታጣቂዎችና የተቃዋሚውን ፒፕልስ ዲፌንስ ፎርስ የሚፋለሙበትም ቀጠና ነው። በሌላ በኩል አሁንም ልጆቻቸውን ከማይናማር ወደ ኢትዮጵያ ያልተመለሱላቸው ወላጆች ልጆቻቸው ከሰሞኑ ከፍተኛ ችግር ላይ እንደወደቁ ተናግረው የኢትዮጵያ መንግስት አፋጣኝ መፍትሄ እንዲፈልግላቸውና ትብብሩን እንዲያደርግም ተማጽነዋል። አሁንም ልጆቻችን ማይናማር ውስጥ ናቸው። ከዚህ ቀደም በተሰራው ስራ ብዙ ልጆችን መተዋል። አሁንም መንግስት ትኩረት ተደርጎ ከዚህ ቀጠና ልጆቻችን
ወገኖቻችን እንዲመለሱ ትብብር ያድርግልን ሲሉ ጥሪያቸውን አቀርበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ